21 ዓመቴ ነው ይሉናል ጠያቂያችን። ከፊት ጥርሴ በላይኛው በስተቀኝ ተደራቢ ጥርስ በቅሎብኛል የትጀል ታከም ይላሉ። በነገራችን ላይ እኔ ጠያቂ ለሌሎችም ጠያቂዎች በጣም ምሳሌ የሚሆኑ ናቸው። እድሜያቸውን ተናግረዋል። ሁለተኛ በቃ ትክክለኛ ስዕሉን ስለው ነው የነገሩን አይደለ? በላይኛው ከዛ በስተቀኝ በኩል ተደራቢ ጥርስ በቅሎብኛልና ጥሩ መረጃ ነው። በአጥር ባለ በእንደዚህ አይነት መልኩ ቢያደርጉ ጠያቂዎቻችን ጥሩ ነው። 0943 ብሎ በ64 የሚጨርስ ጠያቂያችን ናቸው። ይህን ጥያቄ በተመለከተ የጥርስ ሕክምና ባለሙያ የሆኑት ዶክተር ቤተልሔም መስመር ላይ ናቸው። ዶክተር ቤተልሔም እንደምን አመሸሽ? እግዚአብሔር ይመስገን። ደህና አመሻችሁ? ሰላም ይመስገን። እንግዲህ ፕሮግራማችን እየተከታተልሽ ነው። ጥያቄውንም ሰምተሻል። አሁን ሳነበው እንደሰማሽው 21 ዓመቴ ነው ይላሉ ጠያቂያችን። ከፊት ጥርስ በላይኛው በስተቀኝ ተደራቢ ጥርስ በቅሎብኛል የት ልሄድ እያሉ ነው ያሉና እዚህ ላይ ዶክተር እንደው ጥርስ ተደራቢ የሚሆነው በየትኛው እድሜ ላይ ነው በጣም የተለመደ የሚሆነው? ይህን ቢነግሩን። እሺ፣ ያው አብዛኛው ጊዜ የተለመደው የልጅነት ጥርሳችንን ነቅለን በምንጨርስበት ጊዜ ዩዥዋሊ ከ5 ዓመት ጀምሮ እስከ 6 ዓመት እንደየሰው ቢለያይም ከዛን ጊዜ ጀምሮ ጥርስ መብቀል ከሚጀምርበት ጊዜ እድሜ ጀምሮ ማለት ነው የልጅነት ጥርሳችንን ያው አብዛኛው ጊዜ በሰዓቱ ማን ነቅለው ከሆነ ጥርሳችን ተደርቦ የመብቀል ነገር ቋሚ ጥርሳችን ሲመጣ ተደርቦ የመብቀል ባህሪ ይኖረዋል ማለት ነው። ስለዚህ አሁን በዚህ እድሜ ላይ በ21 ዓመቴ ነው ብለዋልና እንዴው የተለመደ ነው በዚህ እድሜ ላይ ተደራቢ ጥርስ መውጣት ነው ወይስ እንደው ምናልባት ያው ግልጽ ስላላደረጉልን የቆየ የተደረበ ጥርስ ሊሆን ይችላል ብለው ያስባሉ? አዎ ያው ከቀደም ብሎ ነው ሊሆን ይችላል። ምክንያቱም እንዳልኩ የተለያዩ ምክንያቶች አሉት ጥርስ ተደርቦ የሚበቅልበት ማለት ነውና ከዛም ውስጥ አንደኛ ያው አድማጫችን የልጅነት ጥርሷን ያለ ጊዜው መነቃነቅ በጀመረበት ጊዜ ሳትነቅለው ቀርታም ሊሆን ይችላል። ያው ብዙ አይነት ኮዞች ሊኖሩ ስለሚችሉ ማለት ነው። ሄሎ ዶክተር። አቤት። ስለዚህ አሁን እንደዚህ ልጁ አሳስቦቴን ጥያቄ ጠይቆናል። ምን ያክል ከገጽታ ወይም ከውበት ጋር ውጭ ከሱ ጋር ከተገናኘ ውጪ ሌላ የሚያሳስብ ነገር አለው ወይ? የሚያመጣው ጉዳት አለ ወይ? ማስነቀል አለበት? ቢነቀል ባይነቀል የሚያመጣቸው ጉዳቶች አሉ ወይ የሚለው ነገር ጨምረን እንመለስላችሁ። እንደዚህ አይነት ጥርስ ፈጽሞ መነቀል የለበትም። ምክንያቱም ቋሚ ጥርስ ነው። ይህ ማለት ከእድሜያችን እስከሚያበቃበት ጊዜ የሚቆይ ጥርስ ስለሆነ መጨረሻ መነቀል የለበትም። ሳይሆን በብሬስ ሕክምና መስተካከል ይችላል። አዎ ሙሉ ለሙሉ ይስተካከላል። ብሬስ ማድረግ ነው ያለባቸው። ስለዚህ በብሬስ ቀጥታ መስመሩን ማስያዝ እንችላለን ማለት ነው። ይሄ ማለት ግን ጥርሱ ተደራቢ ሌላ ጥርስ ወጥቶ ሌላ ተደራቢ ሁለተኛ እንደ ዳብል ነው ወይስ አወጣጡ ስለ ትክክለኛ ባልሆነ ቦታ ስለወጣ? ዳብል ሆኖ ሳይሆን ያው የልጅነት ጥርሷን እንዳልኩ ቆየት ብሎ ነቅለው ሊሆን ስለሚችል ራሱ ቋሚ ጥርስ ነው እና የሚያስፈልግ ስለሆነ በብሬስ መስመር ውስጥ ሲገባ በዛው በትክክለኛ ቅርጹ ይዞ ማቆየት እንችላለን ማለት ነው። ስለዚህ ጥርስ አይደለም በፍጹም። እንዴው ታካሚዎች ግን ከዚህ አንፃር ዶክተር ይቅርታ፣ ታካሚዎች ወደ አንቺ ሲመጡ በብዛት ምንድነው አሳስባቸው የሚመጣው? ውበቱ ነው? ከጤና ጋር የተያያዘ ነው? ምንድነው የሚያሳስባቸው ታካሚዎች? ያው በአብዛኛውም ውበት ነው መጀመሪያ የሚያሳስባቸው የሚመጡት፣ ግን በስተጀርባ ደግሞ ከጤናም ጋር ችግር ያመጣል። ምክንያቱም አንድ ጥርስ ተደረበ ማለት በውስጡ በጥርስና ጥርስ መሀል ምግብ ይገባል። ያው የተለያዩ ነገሮች በገቡ ቁጥር ያንን ጥርስ እየቦረቦረው እየጎዳው ነው የሚመጣው። ስለዚህ ይሄ እየተጎዳ በመጣ ቁጥር ከውበትን ባሻገር ጤናም ላይ ችግር ያመጣል ማለት ነው። ስለዚህ ሳይነቀል በብሬስ ተስተካክሎ መስመሩን ከያዘ ያው ውበቱንም ማስጠበቅ እንችላለን፣ ጤንነቱንም በዛው ልክ ለመሞረሽም ይመቸናል፣ ለማጽዳትም ይመቸናል። ጤንነቱን ማስቆየት ማስጠበቅ እንችላለን ማለት ነው። በጣም ጥሩ ዶክተር ቤተልሔም በጣም እናመሰግናለን።